ሰላም እንዴት ናችሁ? ኤስዲ እንግሊሽ ይሄኛው ሁለተኛው ቻናላችን ነው። በመጀመሪያው ልምምድ እያደረግን እንገኛለን ለመናገር። በዚህኛው ቻናላችን ደግሞ ለጀማሪዎች የሚረዳ የቋንቋ ክምችት እያካሄድን ስለምንገኝ በዛሬው በክፍል 9 ከ169 እስከ 194 ድረስ አብረን እንማማራለን። እስካሁን ያሉትን ካላያችሁ እንድታዩ በዚሁ አጋጣሚ ያሳስባችኋለሁ። አሁን በቀጥታ ወደ ክፍል 9 እሺ ጀማሪዎች፣ በዛሬው በክፍል 9 ትምህርታችን ደግሞ ከ169 የምንጀምረው 169ኛ ላይ ደግሞ ያስቀመጥኩላችሁ ብሬድ ዳቦ ማለት ስትፈልጉ ብሬድ ትላላችሁ። ብሬድ ዳቦ ማለት ነው። ዳቦ ማለት ስትፈልጉ ምን ትላላችሁ? ብሬድ። እሺ ሩዝ ማለት ስትፈልጉ ደግሞ ራይስ ሩዝ ማለት ስትፈልጉ ምን ትላላችሁ? ራይስ። ሩዝ ማለት ስትፈልጉ ራይስ ትላላችሁ። ስጋ ሚት ስጋ ማለት ስትፈልጉ ምን ትላላችሁ? ሚት። አሳ ማለት ስትፈልጉ ደግሞ ፊሽ አሳ ማለት ስትፈልጉ ምን ትላላችሁ? ፊሽ። ዶሮ ማለት ስትፈልጉ ደግሞ ቺከን ዶሮ ማለት ስትፈልጉ ቺከን ዶሮ ቺከን። አፕል ያው አፕል ነው የሚባለው፣ እኛ ሀገር ፖም ይባላል መሰለኝ። ሆኖም ቀረ አፕል ነው። እዚህ ጋር የምትመለከቱት ምስሉ ይሄ ፍሩት አፕል እንለዋለን ማለት ነው። ሙዝ ማለት ስትፈልጉ ደግሞ ባናና ሙዝ ማለት ስትፈልጉ ምን ትላላችሁ? ባናና። ብርቱካን ማለት ስትፈልጉ ደግሞ ኦሬንጅ ብርቱካን ማለት ስትፈልጉ ምን ትላላችሁ? ኦሬንጅ ትላላችሁ። ኦሬንጅ ብርቱካን ኦሬንጅ። ወተት ማለት ስትፈልጉ ደግሞ ሚልክ ወተት ሚልክ ወተት። ውሃ ማለት ስትፈልጉ ደግሞ ዋተር ውሃ ማለት ስትፈልጉ ዋተር ውሃ ማለት ስትፈልጉ ምን ትላላችሁ? ዋተር። በነገራችን ላይ እኔ ስል ከቻላችሁ ደግማችሁ በሉት፣ ወይም ደግሞ አንዴ ከተከታተላችሁ በኋላ ሁለተኛ ላይ በደንብ እያቆማችሁ እየተለማመዳችሁ ድገሙት። እጅግ በጣም ጠቃሚ ነው የሚሆነው። ጭማቂ ማለት ስትፈልጉ ጁስ ነው የምትሉት። ጁስ ብዙ አይነት የፍሩት ጭማቂዎች አሉ። በአጠቃላይ ግን ጭማቂ ማለት ስትፈልጉ ምንድን ነው የምትሉት? ጁስ። ሻይ ማለት ስትፈልጉ ደግሞ ሻይ መጠጥ ነው። ሻይ ማለት ስትፈልጉ ቲ ትኩስ መጠጥ ነው። ሻይ ማለት ስትፈልጉ ቲ ትላላችሁ። ቡና ማለት ስትፈልጉ ደግሞ ኮፊ ቡና ማለት ስትፈልጉ ምን ትላላችሁ? ኮፊ ቡና ኮፊ። እሺ እስካሁን አጠር ያሉትን አይተናል። አሁን ደግሞ እጅግ ጠቃሚ የሆኑት ትንሽ ረዘም ያሉትን አንድ ላይ እየተከታተል እንሄዳለን ማለት ነው። ዋጋው ስንት ነው ማለት ስትፈልጉ how much is it ዋጋው ስንት ነው። እጅግ በጣም የሚጠቅማችሁ እንዴት ማንበብ እንዳለባችሁ የሚረዳችሁ ሁለተኛ ረድፍ ላይ ያስቀምጥንላችሁ የእንግሊዘኛውን በአማርኛ አነባነብ ነው የጻፍንላችሁ። ስለዚህ እሱን በደንብ አድርጋችሁ አንብቡት። how much is it ዋጋው ስንት ነው። how much is it ዋጋው ስንት ነው። አልገባኝም ማለት ስትፈልጉ ደግሞ I don't understand አልገባኝም ማለት ስትፈልጉ I don't understand። ከዚህ ቀደም እንግሊዘኛ ቋንቋ ልምምድ ኤስድ እንግሊሽ ዋን ላይ እየሰራ እንደሆነ ታውቃላችሁ። ስለዚህ እሱ ላይ በደንብ አድርጌ ገልጬላችሁ ነበር። ምንም ነገር ካልገባችሁ፣ ስፔሻሊ ውጭ ሀገር ያላችሁ ሰዎች የሚያወሩት ነገር ካልገባችሁ I don't understand በሏቸው። አልገባኝም ያላችሁ ነው። ከዛ በደንብ አድርገው ያስረዷቸው። እንደዛም ሆኖ ካልገባችሁ I don't understand ትላላችሁ። አልገባኝም ያላችሁ ነው። ስለዚህ እነሱ ለእናንተ ማሳወቅ የፈለጉትን ነገር በምልክትም ቢሆን ያሳውቋቸዋል ማለት ነው እንጂ ሳትረዱ እንደገባችሁ አትምሰሉ። I don't understand
በዚህ አጋጣሚ ስድ እንግሊሽ 1 ላይ የልምምድ እያደረገን ስለሆነ እሱን ገብታችሁ ተከታተሉ። ለመናገር የሚጠቅሙ ልምምዶችን እያደረገን እንገኛለን። እጅግ በጣም ጠቃሚ ነው። እሱም ገብታችሁ ተከታተሉ። ካን ዩ ሄልፕ ሚ? ልትረዳኝ ትችላለህ? ካን ዩ ሄልፕ ሚ? ልትረጅኝ ትችያለሽ? ካን ዩ ሄልፕ ሚ? ልትረዱኝ ትችላላችሁ ማለት ይሆናል። ዩ ለሶስቱም ስለሚሆን ማለት ነው። ለአንተም፣ ለአንቺም፣ ለእናንተም ስለሚሆን እናንተ አንድን ሰው ማናገር ከፈለጋችሁ ወይም አንድን ሰው መጠየቅ ከፈለጋችሁ ካን ዩ ሄልፕ ሚ፣ ወንድ ከሆነ ልትረዳኝ ትችላለህ እያላችሁት ነው የምታወሩት። ደግሞ ሴት ከሆነች ካን ዩ ሄልፕ ሚ ስትሏት ልትረጅኝ ትችያለሽ እያላችኋት ነው። ሁለትና ከዛ በላይም ከሆኑ በተመሳሳይነት መንገድ ልትረዱኝ ትችላላችሁ እያላችሁ ነው። ካን ዩ ሄልፕ ሚ። እሺ 185ኛው ላይ ደርሰናል። ዋት ታይም ኢዝ ኢት? ዋት ታይም ኢዝ ኢት? ስንት ሰዓት ነው? ዋት ታይም ኢዝ ኢት? ሰዓቱ ምን ያህል ነው? ስንት ሰዓት ነው ማለት ስትፈልጉ ዋት ታይም ኢዝ ኢት? ዋት ታይም ኢዝ ኢት? እርቦኛል ማለት ስትፈልጉ አም ሃንግሪ። እርቦኛል ማለት ስትፈልጉ አም ሃንግሪ ትላላችሁ። አም ሃንግሪ፣ እርቦኛል። ጠምቶኛል ማለት ስትፈልጉ ደግሞ አም ተርስቲ። ጠምቶኛል። አም ተርስቲ፣ ጠምቶኛል። ደክሞኛል ማለት ስትፈልጉ ደግሞ አም ታየርድ። ደክሞኛል። አም ታየርድ፣ ደክሞኛል። አም ታየርድ። እሺ በብዙ አጋጣሚ ሆቴሎች ትጠቀማላችሁና ቢል መጠየቅ ከፈለጋችሁ ካን አይ ሃቭ ደ ቢል? ሂሳብ ማለት ነው ቢል። ሶ ሂሳቡን ማግኘት እችላለሁ እነሱ ጋር ሁሉም ነገር በደረሰኝ ስለሆነ ካን አይ ሃቭ ደ ቢል? ሂሳቡን ማግኘት እችላለሁ ብላችሁ መጠየቅ ትችላላችሁ። ሌላኛው እጅግ በጣም ጠቃሚ የሚሆነው ለእናንተ ሆቴሎች ውስጥ ሊሆን ይችላል፣ ወይም አንዳንድ ቦታዎች ሄዳችሁ መታጠቢያ ቤቱን፣ ሽንት ቤቱን ማወቅ ከፈለጋችሁና መጠየቅ ከፈለጋችሁ እንዴት ብላችሁ ትጠይቃላችሁ? ዌር ኢዝ ዘ ባዝሩም? ዌር ኢዝ ዘ ባዝሩም? መታጠቢያ ቤቱ የት ነው? ወይም ደግሞ ሽንት ቤቱ የት ነው እያላችሁ ነው። በነገራችን ላይ ምስሎቹን እያመጣሁላችሁ የሚገኘው እጅግ በጣም የሚጠቅማችሁና ከምንነጋገረው ከቋንቋ ክምችቶቻችን ጋር የሚሄዱ ናቸው። እዚህ ጋር ያስቀመጥኩላችሁ ብዙ ቦታ ባዝሩም ስገቡ የወንድና የሴት የምትለዩበት ነው። ምስሉን አይታችሁ እንድትረዱ ይጠቅማችኋል ማለት ነው። ብዙ ቦታ ባዝሩም የሴት አለባበስና የወንድ አለባበስ እዚህ ጋር በምትመለከቱት መንገድ ነው የሚቀመጠው። ስለዚህ ሴት ከሆናችሁ ወደ ሴት፣ ወንድ ከሆናችሁም ወደ ወንድ እንድትገቡ ምልክቱን አይታችሁ ባዝሩም መሆኑን ትረዳላችሁ ማለት ነው። ወድጄዋለሁ ማለት ስትፈልጉ አይ ላይክ ኢት። አይ ላይክ ኢት። ወድጄዋለሁ ማለት ስትፈልጉ ምንድን ነው የምትሉት? አይ ላይክ ኢት። ይህንን ቪዲዮ ወዳችሁታል? እስቲ ኮሜንት ስር ላይ ያስቀምጡልኝ። አይ ላይክ ኢት። ከወደዳችሁት ላይክ ማድረግን በዚሁ አጋጣሚ እንዳትረሱ። አይ ላይክ ኢት፣ ወድጄዋለሁ ማለት ነው። ካልወደዳችሁት ደግሞ አይ ዶንት ላይክ ኢት። ካልወደዳችሁት አይ ዶንት ላይክ ኢት። ወድጄዋለሁ ስትሉ ላይክ ኢት ትላላችሁ። አልወደድኩትም ስትሉ ደግሞ አይ ዶንት ላይክ ኢት ነው የምትሉት። አይ ዶንት ላይክ ኢት፣ አልወደድኩትም። ስለዚህ ይህንን ቪዲዮ ከወደዳችሁት አይ ላይክ ኢት፣ ካልወደዳችሁት ደግሞ አይ ዶንት ላይክ ኢት። ኮሜንት ስር ላይ ያስቀምጡልኝ። 193ኛው ላይ ደርሰናል። አይ ዶንት ኖ። አላውቅም ማለት ስትፈልጉ አይ ዶንት ኖ። አይ ዶንት ኖ፣ አላውቅም። አይ ዶንት ኖ፣ አላውቅም። የመጨረሻችን 194ኛው ስለ አየር ሁኔታ መጠየቅ ስትፈልጉ ዋትስ ዘ ዌዘር ላይክ? ዋትስ ዘ ዌዘር ላይክ? የአየር ሁኔታ ምን ይመስላል ብላችሁ እየጠየቃችሁ ነው። ዋትስ ዘ ዌዘር ላይክ? የአየር ሁኔታው ምን ይመስላል? የዛሬው ትምህርታችን ይህንን ይመስል ነበር። በቀጣይ በክፍል 10 ከ195 እስከ 213 ይዘንላችሁ እንመጣለን። እስከዛው ግን መልካም ጊዜ ለሁላችሁ።